ወርቅ ብለህ ዛሬ ደግሞ ስንት ገባ ብለን መረጃን ይዘንላችሁ መጥተናል። በጣም የጨመረበት ቀን ዲሴምበር 25 ዕለተ ዓርብ ላይ 22438 አካባቢ አንድ ወቄት ወርቅ እየተሸጠ ነበረ። ዓርብ፣ ቅዳሜ፣ እሁድ እንዲሁም በተመሳሳይ ብር ማለት ነው። ትልቁ የሚባለው 24 ካራት አንዱ ወቄት ወርቅ 22320 እየተሸጠ ነበረ። ዛሬስ 21 ካራት፣ 18 ካራት፣ 14 ካራት የሚባሉት ዋና ዋና ወርቆችን ጨምረው ወደ 11 የሚጠጉ ካራቶች በየመደባቸው በስንት እየተሸጡ እንደሚገኙ ዛሬ ታህሳስ 20 2018 ዓ.ም አዲስ የሆነ መረጃን ይዘንላችሁ መጥተናል። ዛሬ ሁልጊዜ ሰኞ ሰኞ አዲስ የሆነ በብሔራዊ ባንክ በተለይ የጥሬ ወርቅ መሸጫ አዲስ የሆነ መረጃ እንደሚወጣ መቼም ይታወቃል። ከታችኛው ጀምረን ከ14 ካራት እስከ 24 ካራት ላይ ዛሬ ወርቅ በኢትዮጵያ ብር በስንት እየተሸጠ እንደሆነ የምንነግራችሁ ይሆናል። ሰላም ሰላም ቤተሰቦቻችን፣ ለዚህ ቻናል አዲስ ከሆናችሁ ልንላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ በዚህ ዩቲዩብ ቻናል ላይ የሚለቀቁትን የተለያዩ ከወርቅ የተያዙ ወቅታዊ የሆኑ ዋጋዎችን እንዲሁም የተለያዩ ወርቅ ነክ የሆኑ መረጃዎችን ስለምታገኙ ትጠቀሙበታላችሁ። አሁን ቀጥታ ወደ መረጃው የምንሄደው አንድ ግራሙን ነው የምነግራችሁ፣ ሁሉንም ካራት ማለት ነው። 14 ካራት አንድ ግራም ወርቅ ዛሬ ታህሳስ 20 ላይ ጥሬው በ13098 ከ31 ሳንቲም በሚሸጥ ላይ የሚገኘው 13098 ከ31። 15 ካራት ውስጥ ካላችሁኝ አንድ ግራም ወርቅ ዛሬ እየተሸጠ የሚገኘው በ14033 ከ90 ነው። እንግዲህ ከቀደም ካሉት ቀናቶች ምናልባት ከትላንት ቀናቶች ጋር እያነጻጸራችሁ ተመልከቱ። በ18 ካራት በ21 ካራት ደግሞ የሱቆች ዋጋስ ዛሬ በዋና ዋና መሸጫዎች ወርቅ የሚሸጥባቸው ቦታዎች ላይ በስንት እየተሸጠ እንደሆነ የአማካይ ዋጋውን እንዲሁ እነግራችኋለሁ። ነገር ግን 15፣ 16፣ 17 ካራት የሚባሉት የወርቅ ካራቶች ብዙ ጊዜ ገበያ ላይ በስፋት የሚገኙ ስላልሆኑ እነሱን ዘለን የምንመለከት ይሆናል። ምናልባት 14 ካራቱ ካስፈልጋችሁ 14 ካራት በሱቅ መሸጫ ቦታ ላይ ከ16000 እስከ 17500 ድረስ አንዱን ግራም በተለያየ ዲዛይን በጆሮ በሀብል እንዲሁም በቀለበት ልታገኙ ትችላላችሁ ማለት ነው። 14 ካራት አንድ ግራም ወርቅ ማለት ነው። ቀጥዬ የማሳያችሁ ባለ 16 ካራቱን አንድ ግራም ወርቅ ነው። በጥሬው በ14969 ከ49 በምሽት ላይ የሚገኘው። ቀጥሎ 17 ካራቱን ስንመለከት እንዲሁ 17 ካራት አንድ ግራም ወርቅ ዛሬ በኢትዮጵያ ታህሳስ 2018 ዓ.ም ላይ በ15905 ከ05 በምሽት ይገኛል። ከታች ከ14 ካራት ጀምሮ ከ17 ካራቶቹ ዋጋ ስንመለከት የዛሬው ቀን ባለፈው ጨመረ በጣም ካልኩበት ከዓርብ ዕለት ራሱ ጭማሪ እንዳለው መመልከት እጅጉን በጣም ወሳኝነት አለው። ምናልባት የሚመቻችሁም ከሆነ ዓርብ ዕለት የተለቀቀውን መረጃ በ18 አካባቢ በ17 የለቀቁትን ታህሳስ 17 የተለቀቀ መረጃ ተመልከቱ። እያንዳንዱ ካራቶች ዛሬ ጭማሪ ማሳየታቸውን በዛ መመልከት ይቻላል ማለት ነው። ቀጥሎ የምነግራችሁ ደግሞ የ18 ካራቱ የጥሬ ወርቅ ዋጋ ነው የሚሆነው። 18 ካራቱ የጥሬ ወርቅ ዋጋ ዛሬ እየተሸጠ የሚገኘው በ16840 ከ68 ነው። ውጭ ላይ በስንት እየተሸጠ ነው ካላችሁ፣ ውጭ ላይ እንግዲህ የተለያየ የዲዛይን የግብር የእጅ ስራ ምናምን ተጨምሮበት እንግዲህ 18 ካራቱ እየተሸጠ የሚገኘው ከ21 እስከ 22500 ድረስ 18 ካራቱን ማግኘት ይቻላል። 18 ካራቱ በሱቆች ላይ የሚሸጥበት ዋጋ ከ21000 እስከ 22500 ድረስ ማግኘት ይቻላል ማለት ነው። ቀጥለን የምንመለከተው ደግሞ የ19 ካራቱን አንድ ግራም ወርቅ በጥሬው በብሔራዊ ባንክ መረጃ መሰረት ስንት እየተሸጠ እንደሆነ እነግራችኋለሁ። 19 ካራቱ 17776 ከ27 በምሽት ላይ የሚገኙ
17776 ከ27 ይህም ቀደም ካለው ቀን ጋር ሲነጻጸር የተወሰነ ጭማሪ አለው። ቀጥዬ የማሳያችሁ ደግሞ የ20 ካራቱን የሚሆነው 20 ካራቱ 1 ግራም ወርቅ በ18711 ከ87 ነው በመሸጥ የሚገኘው 18711 ከ87 ይህም ጭማሪ አሳይቷል ማለት ነው። ቀጥሎ ብዙዎቹ ለመልበስ እንዲሁም ደግሞ አሁን የጋብቻም ጊዜ ስለሆነ እንግዲህ በልሙጥ ወርቅም ዘንድ ተመራጭነት ያለው የ21 ካራት ወርቅ በተለይ በልሙጡ በተለይ ለሙሽሮች እጅግ በጣም ተመራጭ ነው። በጣም የሚያምር ከለር ያለው ደማቅ የሆነ ብርቱካናማ ቢጫ ከለር የያዘ ከለር ነው። 21 ካራቱ እንደምትመለከቱት ይሄ በእርግጥ የአንገት ነው። ነገር ግን የሚያምር የሆነ ወደ ብርቱካን ማትሉት ወደ ቢጫ ማትሉት የሆነ የሚያምር አይነት ከለር ያለው ነው እና 21 ካራቱ 1 ግራም ወርቅ በጥሬው እየተሸጠ የሚገኘው በ19647 ከ46 ዛሬ ታህሳስ 20 ውጭ ላይ እስካላችሁ ደግሞ ከ24000 እስከ 25000 ባለው ማግኘት ይቻላል። ከ24000 እስከ 25000 ባለው ማግኘት ይቻላል። ታስታውሱ ከሆነ ከ15 እና ከ10 ቀን በፊት ላይ በ22ም በ23ም አካባቢ እየተሸጠ የነበረበት ጊዜ ነበረ። ነገር ግን ከመጪው የአዲስ ዓመት የውጭዎቹ አዲስ ዓመት ጋር ተያይዞ እንዲሁም አብዛኛው ታይም ከአሁን በኋላ ያለው የጸደይ ታይም እንዲሁም የሚመጣው የክረምት የሚያበቃበት ታይም በውጭዎቹ ማለት ነው። የስጦታ የሚበዛበት በዓላት የሚበዛበት ጊፍቶች የሚበዙበት ስለሆነ በዛ ነገር ነው ተብሎ ይታሰባል ማለት ነው። በእርግጥ ወርቅ የሚጨምርበት ዋነኛ ምክንያት ከምንዛሬ ጋር ተያይዞ ነው። ምንዛሬ በጣም በከፍተኛ ሲጨምር ወርቅም ማሻቀቡ መቼም ይታወቃል። ከዛ ጋር ተያይዞ እንደዚህ አይነት ልዩነቶች ይፈጠራሉ ማለት ነው። ምናልባት ግን ያጋድላሉ፣ ይቀንሳሉ፣ ይጨምራሉ የሚለው ነገር እንዳለ ሆኖ ምንዛሬ ከፍ እስካለ ድረስ የወርቅን ዋጋ በኢትዮጵያ በተለይ ይጨምራል ብሎ ማሰቡ የዋህነት ነው የሚሆነው። ቀጥሎ የማሳያችሁ የ22 ካራት ነው የሚሆነው 22 ካራት እንደ 21 ካራቱ ተመሳሳይ የሆነ የወርቅ ንጽህና ባይኖረውም ነገር ግን ይቀራረባል። 21 ካራት የወርቅ ንጽህና ከ21 ካራት ከ22 ያንሳል በእርግጥ ነገር ግን ብራቸው ላይ የ900 ብር አካባቢ ዲፈረንስ ነው ያለው በካራቱ ማለት ነው። የበለጠ ንጽህና የወርቅ ንጽህና ያለው ግን 22 ካራቱ ነው። በጥሬው 22 ካራቱ እየተሸጠ የሚገኘው በ20583 ከ05 ነው። ሱቅ ላይ ደግሞ እስከ 25000 ድረስ ይገኛል ማለት ነው። በመቀጠል እንግዲህ በተለያየ አይነት መልክ ሰዎች ወደሚያሰሩት የወርቅ አይነቶች ነው የምንሄደው። ብዙ ጊዜ 23 ካራት እና 24 ካራት የተለያየ አይነት ለገንዘብ ማከማቻነት ገንዘብን በካሽ ከመያዝ ይልቅ በወርቅ መልክ ሰዎች ብዙ ጊዜ ይይዙታል ወይም ያጠራቅሙታል። ወርቅን በብዛት ሰው ሲገዛ ለመግዛት የበለጠ ተመራጭ የሚያደርገው ቢገዛ የሚመከረው 23 ካራትን ወይም ደግሞ 24 ካራትን ግዛ ተብሎ ለምን የንጽህና ደረጃው ወደ ታች በወረደ ቁጥር ገንዘብ የመያዝ አቅሙ ያን ያህል አይደለም። 23 ካራት እና 24 ካራት ግን የበለጠ በያዛችሁ ቁጥር ገንዘብ ቫልያችሁ ከፍ ይላል ማለት ነው። በአሁኑ ሰዓት ላይ ደግሞ 24 ካራትን መግዛት ይሻላል 21 ካራትን ከመግዛት ማለት ነው። ምክንያቱም የወርቅ ንጽህናው ከፍተኛ ስለሆነ ማለት ነው። በጥሬው 23 ካራት ዛሬ ስንት እየተሸጠ ነው? ታህሳስ 20 2018 ካላችሁ በ21518 ከ65 እየተሸጠ ነው የሚገኘው። 24 ካራቱ ደግሞ 22454 ገብቷል። 22454 በጥሬው ገብቷል። ታስታውሱ ከሆነ ትላንትና 22320 ነበር። እንግዲህ የ100 ብር አካባቢ የ130 ምናምን ብር አካባቢ ጭማሪ አሳይቷል ማለት ነው። ይሄ በጣም ከፍተኛ ጭማሪ ነው። ተመልካች አድማጮቼ በጣም ከፍተኛ የሆነ ጭማሪ ነው። በቻላችሁት መጠን ወርቅን ለመግዛት ሞክሩ። ነገም ደግሞ 25000 26000 እያለ መጨመሩ አይቀርም የሚል ግምት ነው ያለው እንደኔ። ነገር ግን አይታወቅም። በፖለቲካውም በኢኮኖሚውም የሚፈጠሩ የተለያዩ ነገሮች ሊፈጠሩ ስለሚችሉ እነዛ ማተር ሊያደርጉ ይችላሉ ማለት ነው። ጭማሪ ወይም ደግሞ ቅናሹ ላይ ማለት ነው። ለዛሬ ለታህሳስ 20 2018 ዓ.ም የወርቅ ገበያን በተመለከተ ከብሔራዊ ባንክ እንዲሁም ደግሞ ከአንዳንድ የሱቆች መረጃ ያገኘነውን በዚህ መልክ ለእናንተ አካፍለናል።
ከወደዳችሁት ቪዲዮ ላይክ በማድረግ እንዲሁም ለሌሎች እንዲደርስ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ለማሳሰብ እንወዳለን። እስካሁን አብራችሁን ስለመጣችሁ በጣም እናመሰግናለን። በያላችሁበት ሰላም